መተኛታችሁ በፊት የተቀደሰ ነገር ሰምታችሁ ነው መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በህልማችሁ እንኳን ሳይቀር። ግን ህልም እንዳትከተሉ ነው፣ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም፣ እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ እድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ እድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር እድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር የገጠመህን የህይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት።